እንደ ፌስቲቫል ነው የሚችል መቶ ይወዳደራል የማይችል ደግሞ እዛው እየተለማመደ ከቤተሰቡ ጋር ኢንጆይ ያደረገ የቱሪዝም ምንጭ ሊሆን ይችላል ሰዎች የሚዝናኑበት በስሌት መንገድ መዘጋጀቱ የበለጠ ሰው እንዲነሳሳ እንዲበረታታ የሚያደርግ ይመስለኛል ይሄን ሊመጥን የሚችል መሰረተ ልማቶችን በማልማት ለህብረተሰቡ ተደራሽ ያደረጉበት ሁኔታ ነው ያለው ማታና ጧት ላይ ብዙ እናያለን ብስክሌት ተጠቃሚዎች ስኩተር የሚጠቀሙ ሰዎች ብዙ ሰዎች ያያየነው መንገድ ላይ ፌስቲቫል የሚዘጋጀው አራዳ ፓርክ ላይ ነው የተለየ ምክንያት ያለው እዛ የሆነበት የወሩ መጨረሻ እሁድ ሁልጊዜ ይኖረናል ማለት ነው ብስክሌት ውድድርም የሚያነቃቃ አዲስ አብዮት ሊፈጥር ይችላል ብዬ ገምታለሁ ትራንስፖርት ቢሮ የሚያቀርባቸው ሳይክሎች አሉ በነፃ ነው ጧት ተነስተን ቀጥታ ወደ በትራንስፖርት ወደ መንሰራበት ቦታ እንመጣለን መንሰራበት ቦታ ላይ ተቀምጠን መንሰራው ስራ ይበልጣል ከዛን 11 ሰዓት ላይ ወይም 11 ተኩል ላይ ወጥተን ወደ ቤታችን እንሄዳለን ከመጣ አይቀር እድሉን ወደ ኢኮኖሚ መቀየር መቻል አለብን ጤና ይስጥልን እንዴት ናችሁ የፋና ፖድካስት አድማጭ ተመልካቾቻችን ፋና ፖድካስት ወቅታዊ ጉዳያችን ተጀምሯል በዛሬ ወቅታዊ ጉዳያችን የምናነሳው ብስክሌት በአዲስ እሁድ ቀን የካቲት 1 ይደረጋል ይሄንን በተመለከተ ሰፋ ያለ ሐሳብ ይሄንን ፌስቲቫል በመልኩ ይዘጋጃል አላማውስ ምንድነው የሚሉትን ሐሳቦች እያነሳን ቆይታ እናደርጋለን ይሄንን በተመለከተ በአዲስ አበባ ቱሪዝም ኮሚሽን የማርኬቲንግ እና ፕሮሞሽን ዳይሬክተር ፍሬህይወት ገብረመድህንን እዚህ ስቱዲዮ ጋብዘናል እኔ ቅድስት ዘውዱ እንደዚሁም ቴዎድሮስ ሳህለ እንግዳችን ጨምሮ በአብሮነት ቆይታ እናደርጋለን እናንተም ከወዲሁ አብራችሁ እንድትሆኑ ነው የምንጋብዘው መልካም ቆይታ እንግዳችን እንኳን ደህና መጡ እንኳን ደህና መጣችሁ አንቱታውን እንቀይራለን ቀደም ተፈቅዶልኛል ግን ያው ተመልካቾችም እንዲያውቁት ያክል ነውና በድጋሚ በጣም አድርገን እናመሰግናለን ቴዲ እንኳን ደህና ቆይህ እንግዲህ ያው ብስክሌት በተለያዩ የሀገራችን ክፍሎች በተለመደ መልኩ አለን እንንቀሳቀስበታለን ለትራንስፖርትም እንደዚሁም ለቱሪዝም መልኩም የምንገለገልበታለን በስፋት ደግሞ በተለይ በሀገራችን እነ ሐዋሳን እነ ባህር ዳርን በስፖርቱም ደግሞ እንደዚሁ የተለያዩ ከተሞች አሉና ወደ ትግራይም ብንሄድ ወደ አዳማንም ጭምር ብንመለከት አለና በስፋት የምንገለገልበት ነው አሁን ደግሞ በትራንስፖርት መልኩ እንድንለማመደው ከማድረግ አንፃር እንደዚህ አይነት ፌስቲቫሎች መኖራቸው እንግዲህ በገለኝ ደስ አሰኝቶኛል ስለዚህ ስለ ፕሮግራሙ እናነሳለን ግን ቴዲና በጥያቄ ልጠይቀው ነው ብስክሌት ትነዳለህ ወይ ብስክሌት አሽከረክራለሁ ልጅ ሆኜ ነው የጀመርኩት እና በጣም እንትን ሱስ የሚያስይዝ ነው ሲጀምረው አካባቢ የነበረው አንድ ሁለት ጊዜ ሞድቅ ያለው ግን አሁን በቃ በጥሩ ሁኔታ ነው ማሽከረክረው እንደውም አሁን በቅርቡ የመግዛት እቅድ አለኝ ከተማ ውስጥ መንቀሳቀስ ያስፈልገናል እንግዲህ በአሁኑ ፌስቲቫል ደግሞ በጣም ብዙ ሰዎች ያው እኔም እሞክራለሁ እንግዲህ አሁን ላይ ያለኝን አቋም አላቅም ቆይቻለሁና እሱን ሞክሬ ፌስቲቫሉ ላይ ተሳትፌ ለማየት እሞክራለሁ ስለዚህ ብዙ ሰዎች በአሁኑ ደግሞ ለመለማመድ ይሞክራሉ ብዬ አስባለሁና በመጀመሪያ ስለ ፌስቲቫሉ ዝግጅት እናንሳ እንግዲህ መጪው እሁድ ስለሚደረገው ፌስቲቫል እሺ ያው ፌስቲቫሉ አላማ ይዞ ነው የተነሳው ምክንያቱም አሁን ከተማችን ያለው የልማት እንቅስቃሴ ከዚህ ጋር አያይዞ ልማት ብቻ መሰራቱ እንደግብ መወሰድ የለበትም ህብረተሰቡ አውቆት ሊጠቀምበት ሊገለገልበት ይገባል የሚሰሩ ልማቶች ማለት ነው ይሄ ሊሆን ከሆነ ደግሞ ህብረተሰቡ ግንዛቤ ሊኖረው ይገባል ለማሰራንለት ከዛ ደግሞ እንዴት ይጠቀመዋል እንዴት ነው ባህል አድርገው እንዲዳብር ማድረግ የምንችለው የሚለው ነገር ግንዛቤ መፍጠር አስፈላጊ ነውና ህብረተሰቡ ላይ ግንዛቤ የመፍጠር ማይችል አካል ደግሞ እንደ ፌስቲቫል ስለሆነ ውድድር አይደለም እንደ ፌስቲቫል ነው የሚችል መቶ ይወዳደራል የማይችል ደግሞ እዛው እየተለማመደ ከቤተሰቡ ጋር ኢንጆይ ያደረገ ይለማመዳልም ይዝናናልም እና ግንዛቤውን በዚህ መልኩ ህብረተሰቡ ላይ ተደራሽ ለማድረግ ታሳቢ ያደረገ ፌስቲቫል ነው ያዘጋጀን ያለ ነው ማለት ነው በጣም ደስ ይላል በጣም ብዙ ሀገራት እንግዲህ የብስክሌትን ባህል አድርገው የሚጠቀሙ አሉ ብንጠራቸው እንኳን የሚቻሉና ከነዚህ ሀገራት አንፃር ቅድም የሀገራችንን ለመነካካት ሞከርኩ እንጂ የሀገራት ተሞክሮን ወደዚህ ከማምጣት አንፃር እንደዚሁም ራሱ ምን ይመስላል የሀገራት ተሞክሮ በኢትዮጵያ ከማምጣታችን አስቀድመው ምን ይመስላል የሚለውን ብናነሳ መልካም ይመስለኛል በተለያዩ ሀገራት እና ኔዘርላንድን ማንሳት እንችላለን ሌሎች ሀገራትም አሉና በባህል መልክ የሚጠቀሙት እንግዲህ ወደ ሀገራችን ይሄንን ባህል ወደ ሰፊው ህብረተሰብ ስናመጣ የሌሎች ሀገራት ተሞክሮም ጥሩ ልምድ ይሆናል በተለይ ከመንገድ ከመሰረተ ልማት አንፃርም ሊሆን ይችላል ከልምምዳችን አንፃር ብዙ
የባህልን የመገንባት ስራ ስለሆነ የሌሎች ሀገራትን ተሞክሮ እስቲ በጥቂቱ ብናነሳ መልካም ይሆናል። እዚህ ላይ ግን አንድ የሀገሮች ልምድ በጣም ወሳኝ ምሳሌ ሆኖ የሚቀርበው የኔዘርላንድስ የብስክሌት ባህላቸው ነው እና ጠቅላይ ሚኒስትራቸው ሳይቀር በብስክሌት ነው የሚሄደው ከቤት ወደ ስራ ከስራ ወደ ቤት እና ይሄ ራሱ የቻለ ለብስክሌት ትኩረት ተሰጥቶበት ማህበረሰቡ ብስክሌትን እንደ የተሻለ የትራንስፖርት አማራጭ ነው። በእርግጥ ያው ብስክሌት ስንጠቀም እንቅስቃሴ ያለው እንደገና ደግሞ ከመኪና ትራፊክ ከመዘጋጋት ከሌሎች ነገሮች እንትን ይላል እነኝን ችግሮች ይቀርፋል እና በተለየ ሁኔታ ብዙ ሀገሮች ይሄንን ተሞክሮ ወስደው ጀርመን አለች እነሱ ይጠቀሙበታል። በብዛት የስካንዲኔቪያን ሀገሮች በብስክሌት ላይ በካይ አይደለም መጓጓዣው በአንድ በኩል በሌላ በኩል ደግሞ እንደ ባህልም ሆኖ መሰረት አቅርቦቱ እንደዚህ በመሰረተ ልማት ደረጃ መንገድ የትራፊክ ህጉ እንደውም ለነሱ ቅድሚያ ይሰጣቸዋል ለሴፍቲና ለደህንነታቸውና ለአደጋ እንዳይጋለጡ ቅድሚያ የሚሰጠው ለብስክሌት አሽከርካሪዎች ነው። ቻይናም ጃፓንም ይሄ ተሞክሮ አላቸውና የነኚህ ተሞክሮ እንግዲህ አዲስ አበባ የአፍሪካ ህብረት መቀመጫና የአፍሪካ ዋና ከተማ እንደመሆኗ በዚህ ደረጃ የብስክሌት ባህል ለማምጣት ጥረት መደረግ በጣም ወሳኝ ይመስለኛልና እስኪ እኛ አሁን በዚህ ጉዳይ ላይ ምን ልንሰራ እንችላለን? ትክክል ነው። ቅድም ሲጠቀሱ የነበሩ የዓለም አቀፍ ሀገራት መነሻቸው እንደ ባህልም አድርገው ያዳበሩት መነሻቸው መጀመሪያ መሰረተ ልማቶች ናቸው። መሰረተ ልማቶች እንደየሀገሩ ነባራዊ ሁኔታ መልክዓ ምድር ገጽታ እያደረጉ የመሰረተ ልማቶችን የማልማት ስራዎች ናቸው የተሰሩት። ቅድም ሲጠቀሱ እንደነበሩ ለምሳሌ ኔዘርላንድን ብንወስድ ረጅም ኪሎ ሜትሮችን ለሳይክል የማልማት ስራዎች ተሰርቷል። ማልማት ብቻ አይደለም፣ እነዚህ ሳይክሎች ለአደጋ ተጋላጭ እንዳይሆኑም ከትራፊክ ነጻ የሆኑ መንገድ ተደርገው እንዲሰሩ በማድረግ ሰው ነጻ ሆኖ እንዲጠቀም አድርገዋል። ሌሎች ሀገራትም ብንጠቅስ ደግሞ እንደ መልክዓ ምድራቸው ጠመዝማዛ ኮረብታማ ያላቸው ሀገራትን በተመሳሳይ ይሄንን ሊመጥን የሚችል መሰረተ ልማቶችን በማልማት ለህብረተሰቡ ተደራሽ ያደረጉበት ሁኔታ ነው ያለው ማለት ነው። ይሄንን አክሰስ ከተፈጠረ ህብረተሰቡ ላይ ግንዛቤ ፈጥሮ ባህል እንዲሆን ለማድረግ ደግሞ በጣም ቀላል ነው የሚሆነው ማለት ነው። ስለዚህ እንደ ሀገራችን ስንመጣም ይሄንን አክሰስ ትልቁን ስራ ተሰርቷል። እንደ መንግስት ድርሻውን ወስዶ ተወጥቷል። ስለዚህ አሁን ደግሞ ህብረተሰቡ በዚህ ደረጃ ግንዛቤው ያለውን ግንዛቤ ከፍ በማድረግ ወደ ሲስተም እንዲመጣ የማድረግ ስራ ደግሞ የኛ ስራ ነው ብለን ወስደን ከሚመለከታቸው ባለድርሻ አካላት ጋር እየሰራን ያለ ነው ማለት ነው። ብስክሌት እንቅስቃሴ የቱሪዝም ምንጭ ሊሆን ይችላል። ሰዎች የሚዝናኑበት አሁን ኔዘርላንድ ሄዶ ሰው ብስክሌት ማሽከርከር የሚፈልግ ሰው ሊኖር ይችላል። የተለየ አክቲቪቲ ነው። ቱሪዝም በባህሪው አሁን ድሮ የነበረው ዳር ሆኖ ተመልክቶ ማለፍ ነበረ። አሁን ግን ሰዎች ኢመርሲቭ ቱሪዝም የሚባል ራሳቸው ተሳትፈው የሚሰሩበት ምግብ በማብሰልም ሊሆን ይችላል፣ ብስክሌት በማሽከርከር ሊሆን ይችላል እና ልዩ ልዩ ተግባራትን በመሳተፍ ቱሪዝም ያው ሁሉንም ያካተተ መሆን አለበት። ስለዚህ እንዳልከው የሳይክሉ ራሱን ችሎ እንደ አንድ ፌስቲቫል ሊሆን ይችላል። ሳይክል የሚወድ ሰው በስፔሲፊካሊ የምትታወቅ ሀገር በሳይክል ፌስቲቫል፣ በውድድር፣ በተለያዩ ለሳይክል የሚመለከቱ ኢቨንቶች ላይ ስኬጁል አድርጎ ሁላ እዛ ሄዶ የሚሳተፍ ቱሪስት ይኖራል ማለት ነው። እንደየሆቢው ነው የሚሆነው ማለት ነው እና እንደ አንድ መዳረሻ ያልከው ትክክል ነው። ለዛም ነው እንደ ቱሪዝም ኮሚሽን ይመለከተናል ብለን ከትራንስፖርት ብቻ አማራጭ አይደለም ያየ ነው። እኛ እንደ ቱሪዝም ፓርት አድርገንም በማስተዋወቅ ረገድም አማራጭ ትራንስፖርት ከመሆንም እንደገና ደግሞ እንደ ቱሪዝም እንደ አንድ መዳረሻም አድርጎ ያገለግላል ብለን ስላሰብን ነው እንደ አንድ ፓርትነር ይህንን ፌስቲቫል እየሰራን ያለ ነው ማለት ነው። አሁን እንግዲህ በአዲስ አበባ ላይ በጣም በስፋት እየተሰሩ ያሉት በኮሪደር ልማት እየተሰሩ ያሉ ቦታዎች አብዛኞቹ ለሳይክል ወይም ለብስክሌት የተዘጋጁ መንገዶች አሉበት። እግረኞች ሁሉ የማይንቀሳቀሱበት፣ እግረኞችን በማይነካ እንደገና ደግሞ ተሽከርካሪዎችንም በማይነካ
መልኩ ራሱን ችሎ ለብስክሌት መንገድ መዘጋጀቱ የበለጠ ሰው እንዲነሳሳ እንዲበረታታ የሚያደርግ ይመስለኛል። ለምሳሌ ከመኪና ጋር ተጋፍቶ መንዳት የሚቻል አይመስለኝም። እኔ በግሌ እፈራለሁ ከመኪና ጋር መጋፋት። ስለዚህ ለብቻ ሳይክል መንገድ መዘጋጀቱ እጅግ በጣም ጥሩ ነው። ያ ተደራሽነቱ መስፋፋቱ እንዳለ ሆኖ መልክዓ ምድራዊ ገጽታውንም የሚያስተካክል ይመስለኛልና ስለዚህ አሁን እንግዲህ ፌስቲቫል የሚዘጋጀው አራዳ ፓርክ ላይ ነው። የተለየ ምክንያት ያለው እዛ የሆነበት ምናልባት ከውበቱ ከቦታ ምቹነት አንጻር ይሆን? አዎ እሱም እንዳለ ሆኖ ያው ፌስቲቫሎቻችን ይሄ ፌስቲቫል በየወሩ የሚቀጥል ፌስቲቫል ነው። አንዴ አድርገን ነው የሚቆም አይደለም። ስለዚህ የምናደርጋቸው ፌስቲቫሎች እዛው ያለ ጎን ለጎን በቱሪዝም መዳረሻዎች ቦታዎች ሆነው ያንንም መዳረሻ እያስተዋወቅን ለህብረተሰቡ ግንዛቤ እየፈጠረን ይሄንኛውንም ፌስቲቫል አብረን ማድረግ እንችላለን በሚል ታሳቢ በማድረግ አራዳ ፓርክ ደግሞ አሁን በቅርቡ ከተሰሩት ፓርኮች አንድ ነው። በርካታ ህብረተሰብ ኢቭን የአዲስ አበባ ነዋሪ ለራሱ ማያውቀው ይኖራል። ስለዚህ ምን አለው የሚለውንም ጭምር ህብረተሰቡ እንዲያውቀው ከዚህ ፌስቲቫል ውጪ ለህዝብ ተጠናቆ ለህዝብ ክፍት ሲሆን ህብረተሰቡ ሳይክሉን ይዞ ስፖርትም እንቅስቃሴ ሊሆን ይችላል ሌሎች እንቅስቃሴዎችን ለመስራት ቦታዎች ይፈልጋል። ስለዚህ ይሄንን ክራይቴሪያ ደግሞ አሁን የመረጥነው ፓርክ ያሟላል ማለት ነው እና ለህብረተሰቡም ግንዛቤ እየፈጠርን እያስተዋወቅን መዳረሻዎችም ፌስቲቫላችንም እዛው ጎን ለጎን ምቹ ነው ለፌስቲቫሉ በዛ መሰረት ነው የመረጥነው። ቀጣይ ደግሞ ሌላ መዳረሻ ነው የምንመርጠው ማለት ነውና እዛው ያለ ጎን ለጎን መዳረሻዎቻችንን ያስተዋወቅን ሄድም አስፈላጊ ስለሆነ በየወሩ ይቀያየራል ማለት ነው። አዎ ቦታዎቹ ይቀያየራሉ። ዳር ከተማ ዳር ያለ ሰው እዛ መሄድ ላይ ይችላል። ስለዚህ የተለያየ በየቅርበቱ በየአቅራቢያው እንደዚህ አይነት ፌስቲቫሎች መዘጋጀታቸው ብዙ ሰው እንዲነቃቃ ያደርገዋል። አስቻይ ሁኔታዎቹ ብዙ ናቸው። አሁን እያየነ ያለ ነው በኮሪደር ልማቱ ለብስክሌት ብቻ ተብሎ የተዘጋጀ መንገድ መኖሩ አንድ ትልቅ ነገር ነው። አሁን ደግሞ ማህበረሰባችን እንደ ባህል እየወሰደው መጥቷል። እንደዚህ አይነት እንቅስቃሴ በመኖሩ እንደዚህ አይነት መሰረተ ልማት በመኖራቸው አሁን ማታና ጠዋት ላይ ብዙ ነው ያለን ብስክሌት ተጠቃሚዎች ስኩተር የሚጠቀሙ ሰዎች ብዙ ሰዎች እያየነው መንገድ ላይና እንደው ወደፊት ምን እያሰብኩኝ ነበረ ያለንበት የአዲስ አበባ ከፍታዋ ከ2400 ሜትር አካባቢ ነው አማካኝ ወደ 2600 800 የሚደርሱ አካባቢዎች አሉ እና ወደፊት በዚህ አልቲቲዩድ የሚኖር ሰው በዚህ ከፍታ የሚኖር ሰው ብስክሌት የሚጠቀም ሰው ምናልባት ወደፊት ኢትዮጵያ በብስክሌት ውድድርም የሚያነቃቃ አዲስ አበባ ውስጥ ሊፈጥር ይችላል ብዬ ገምታለሁ። ምክንያቱም ህብረተሰቡ ሲለምደውና ሲያቀው ሲጠቀምበት ነው ወደ ውድድርም ተኪዶ ወደ ስፖርታዊ እንቅስቃሴም ተሄዶ ማዳበር የሚቻለው ማለት ነው። ብዙ ውጤት ባናመጣም ግን አሉ ውድድሮች የምናደርጋቸው ሀገራችንን ወክለው የሚያደርጉ ውድድሮች ይኖራሉ ከሳይክል ጋር በተያያዘ ማለት ነው። ግን ደግሞ እሱንም እንደ ሩጫ እንደምንጠራበት ሳይክልም ደግሞ እንደ አንድ አይከን ሆኖ የሀገራችን መጠሪያም ለማድረግ ካሁኑ መሰራት ያስፈልጋል ማለት ነውና ለዛም የራሱ የሆነ ድርሻ ይኖረዋል ማለት ነው። ብዙ ጊዜ ያው ብስክሌትን ለልጆቻችን ነው እየገዛን ያለ ነው። ምክንያቱም ብዙ ምቹ ነገሮች አልነበሩም። ልምዱም እየቀነሰ መጣ። ምናልባት መልክዓ ምድራዊ ሁኔታውም እንዳለው ሆኖ ምቹነትን ማጣትም ሊሆን ይችላል። የትራንስፖርቱ የበለጠ መምጣትም ሊሆን ይችላል። ሁሉም ሰው የራሱ ምክንያት አለው። እንግዲህ እኔ ባደግኩበት አካባቢ በቃ ሳይክል ወይም የማይነዳ ሰው አለው ትልልቅ ሰዎች እናቶች አባቶች በቃ እንደዛ ነውና ማይችል የለም። ልክ ዋና ማይችሉ አካባቢዎች የሉም ብሎ ውሃ ያለበት አካባቢ እንደዛ አይነት ነገሮች አሉና ስለዚህ ያን የነበረው ነገር ይመች ስለነበር ትራንስፖርቱም እንደ ልብ ስላልነበር ያለው አማራጭ ያ ነበርና አሁን ደግሞ ሰው ወደ ትራንስፖርቱ አማራጭ እየነበር ተመልሰን ደግሞ ይሄኛው እንግዲህ አንደኛ የአካባቢ ብክለትን ከመከላከል አንፃር እንግዲህ ስለ ጥቅሙ ጥቂት እንድትይን ስለፈለኩ ነውና ይሄን አሁን የሳይክል እንቅስቃሴ ማበረታታት በፌስቲቫል መልክ ማዘጋጀቱ የራሱ የሆነ ዓላማ አለውና ከዓላማም አንፃር ከጠቀሜታም አንፃር የምናውቀው ነገር እንዳለ ሆኖ ግን ደግሞ አጽንኦት መስጠት ያስፈልጋል። ስለዚህ ከብክለትን ከመከላከል አንፃር እየሰራናቸው ካሉት እነዚህ ሞተር አልባ ትራንስፖርቶችን ከመቀነስ አንፃር የራሱ የሆነ አስተዋጽኦ አለው ብዬ አምናለሁ እና ይሄ ፌስቲቫል እንደው ምን ዓላማ ይዞ ነው የተነሳው? እውነት ነው። ከዚህ አንፃር ይህንን ፌስቲቫል የትራንስፖርት ቢሮ አብሮን ይሰራል። ያው ከቱሪዝሙ ባሻገር ደግሞ አሁን እንዳልሽው ከአየር ብክለት አንፃር የራሱ የሆነ እና መኖር ስላለበት ቢሮ አብሮን እየሰራ ነው ያለው ማለት ነው።
ይሄንን መንገዶች ሲሰሩ አንድም አላማ የአየር ብክለትን ከመከላከል አንፃር እነዚህ ነዳጅ የሚወስዱ ነገሮችን በመቀነስ ወደ ኤሌክትሪክ የመቀየር ሁኔታዎች ታሳቢ በማድረግ ነውና መንገድ ትራንስፖርት ይሄንን በትኩረት እየሰራበት ያለበት ሁኔታ ነው ያለው። ግን ሚናው ትልቅ ነው። አሁን ለምሳሌ ከአየር ብክለት ብቻ አይደለም ባይዘው ወይ ከጊዜ ከመቆጠብ አንፃርም አሁን የታክሲ የምንጠቀም አካላት የህብረተሰብ ክፍል ይሄንን በቀላሉ ታክሲ መጠበቅ አይጠበቅም። ጊዜያችንን በአግባቡ መጠቀም እንችላለን። በፈለግንበት ሰዓት መድረስ እንችላለን። ስራዎቻችንን በፈለግነው ሰዓት ማከናወን እንችላለን እና እንደ አማራጭ ትራንስፖርት ተደርጎ መወሰዱ የራሱ የሆነ ድርሻ አለው ከአየር ብክለት አንፃር። እሱ ብቻ አይደለም፣ ወደ ጤናችንም ስንመጣ ጤናችንን መጠበቅ የራሱ የሆነ ጥቅም አለው ማለት ነውና በርካታ ጥቅሞች ናቸው ያሉት። ሰው እያሽከረከረ ሰው ስፖርት መስሪያ ቤት ገብቶ ይሮጣል አይደለ ወይ ይላል፣ ብዙ ስራዎችን ይሰራል። ግን ጠዋት ተነስተሽ ብስክሌትሽን አስነስተሽ ስፖርት እየሰራሽ ነው ቢሮ የምትሄጂው ማለት ነው። በተለይ ስፖርት እንደኔ አይነቶች አሁን ስፖርት ለመስራት ጊዜ ምክንያት ምክንያቱ ታነሻለሽ አላለመስራት። ስለዚህ ምክንያት ለሚፈጥሩ ሰዎች እንግዲህ አሁን ደግሞ እንቅስቃሴም ቀንሰናል እኮ አይደል? አብዛኞቻችን ጠዋት ተነስተን ቀጥታ በትራንስፖርት ወደ ምንሰራበት ቦታ እንመጣለን። ምንሰራበት ቦታ ላይ ተቀምጠን ምንሰራው ስራ ይበልጣል። ከዛን 11 ሰዓት ላይ ወይም 11 ተኩል ላይ ወጥተን ወደ ቤታችን እንሄዳለን። እንቅስቃሴያችን እየቀነሰ መጥቷልና የአካል ብቃት እንቅስቃሴን ያው በአንድ ድንጋይ ሁለት ወፍ እንደሚባለው ለማድረግ አመቺ ነገር ይመስለኛል። ግን ምን እዛ ፌስቲቫል ላይ ምናልባት ያው የብስክሌት በአዲስ ተብሎ እየተሰራ ያለው ይህ ፌስቲቫል የራሱ የሆነ መርሃ ግብሮች ይኖሩታል ብዬ አስባለሁና ምን ኩነቶች ይካሄዱበታል? አንድ ቀን ነው ግን የሚካሄደው እዛም በተጨማሪ ፌስቲቫል ለእለቱ እሁድ ዕለት ብቻ እሁድ ዕለት ነው የምናደርገው ለላሁኑ ማለት ነው። ቀጣይ ወራት በየወሩ እናደርጋለን ብያለሁኝ። የወሩ መጨረሻ እሁድ ሁልጊዜ ይኖረናል ማለት ነው። ስለዚህ እሁድ ያው ቦታዎችን ሰዓቱን ምናምን የምናሳውቅ እንዳለ ሆኖ ማለት ነው። ግን በእቅዳችን ይዘን እየተንቀሳቀስን ያለ ነው። ይቀጥላል ብለን ያው በቁርጠኝነትም እየሰራን ያለ ነው። የወሩ መጨረሻ እሁድ ሁልጊዜ ይካሄዳል ማለት ነው። ያሁኑ እሁድ የሚሆነው ፕሮግራማችን ከጧት 1 ሰዓት እስከ ግማሽ ቀን እስከ 5 ሰዓት ረፋዱ ድረስ ይኖረናል ማለት ነው። ይሄ ፕሮግራም የሚኖረው በርካታ የህብረተሰብ ክፍል እንዲሳተፍ በነፃ እንደሆነ ገልጸናል ማለት ነው። ስለዚህ በርካታ ህብረተሰብ ቤተሰቡን፣ ጓደኞቹን ኢቭን የቱሪዝም ባለድርሻ አካላት ሆቴሎች፣ ሬስቶራንቶች፣ የአስጎብኚ ድርጅቶችም ከሰራተኞቻቸው ጋር ግሩፕ ነው መተውም እዚህ ፌስቲቫል ላይ እንዲሳተፉ ጥሪ እያስተላለፍን ያለ ነው ማለት ነውና ፌስቲቫል ነው። ከዛ ባለፈ ግን ውድድር ላይ የሚሳተፉ በስፖርት ፌዴሬሽን የሚንቀሳቀሱ የሳይክል ባለሙያዎችና የሚወዳደሩ ተወዳዳሪዎች ይኖሩናል። እነሱ እንዳሉ ነው። ግን ፌስቲቫሉ ለልጆችም ለትላልቆችም ለተወዳዳሪዎችም የሚሆን ተደርጎ ነው የተሰራው ማለት ነውና ሁሉንም የህብረተሰብ ክፍል ያካተተ ፕሮግራም ነው የሚኖረን ማለት ነው። እንግዲህ አሁን በቅርብ ጊዜ ያየናቸው የመጡ ምንድነው ስራዎችን ስናይ አዲስ አበባ የኮሪደር ልማት አካል የሆነው የስፖርት ማዘውተሪያ ቦታዎች መስፋፋት አንዱ ትልቅ ምርታ ነው። ለምሳሌ ብዙ ቦታዎች ላይ የእግር ኳስ ሜዳ በየሰፈሩ ተሰርቶላቸዋል። በፊት በጣም አስቸጋሪ ነበረ። አሁን ግን በየቦታው እዚህ አሁን እኛ ቢሮ አለፍ ብሎም አለ በየቦታው የእግር ኳስ ማዘውተሪያ ቦታዎች አሉ። እንደገና ደግሞ ቅዳሜና እሁድ እግር ኳስ ወይም ደግሞ አካል እንቅስቃሴ ለማድረግ አንዳንድ ቦታዎች ተዘጋጅተው ሰዎች እንቅስቃሴ ያደርጋሉ። አሁን ደግሞ በብስክሌት ሰው ባዘቦትም ቀን ይሁን በስራ ቀን ወደ ቤቱና ወደ ስራ ሲሄድ አመቺ ሁኔታዎች እየተፈጠሩና አዲስ አበባ በስፖርታዊ እንቅስቃሴ ጤናን ከመጠበቅ አንፃር ነገሮች ብዙ እየተሳለጡላት ይመስላል እና ይሄ የብስክሌቱ ሲጨመር ደግሞ ባለ ብዙ ፋይዳ ያለው ነው ለትራንስፖርት፣ ለጤና፣ ለቱሪዝም ወደፊትም እንደ ባህል እንደ ላይፍ ስታይል እንደ ህይወት ዘይቤ ሁላ የሚወሰድ ይመስለኛልና በሰፊው ጤና ላይ ማህበረሰብ ጤና ላይ ትኩረት ያደረገ ብዙ ስፖርታዊ እንቅስቃሴዎች አመቺ ሁኔታ እየተሰሩ እያየን ነው። በጣም ይበል የሚያሰኝ ነው። በርካታ የቱሪዝም አይነቶች አሉ። አንዱ ስፖርት ቱሪዝም ነው። ስለዚህ እሱ ላይ እንሰራለን ማለት ነውና እንደ ቱሪዝም መዳረሻም ልናደርገው እንፈልጋለን። ሰዎች ዶሜስቲክም ሆነ ኢንተርናሽናል ቱሪስቱ ማህበረሰቡ
ስፖርታዊ ውድድሮችን ለማየት ለመሳተፍ ከተማችንን እንደ ማዕከል አድርጎ እንዲጠቀምባት እንፈልጋለን። ስለዚህ እሱን ለማድረግ ደግሞ ሳይክሉም አለ፣ ሩጫዎችም፣ ወኮችም፣ ሌሎች እንቅስቃሴዎችን ጭምር አብረን እየሰራን ያለንበት ሁኔታ ነው ያለው ማለት ነው። ከየት ነው የሚመጡት ሳይክሎቹ እያልኩ እያሰብኩ ነበርና ሰዎች የራሳቸውን ሳይክል ይዘው ነው የሚመጡት? እዛ የተዘጋጁ ብስክሌቶች አሉ? እዚህ ላይ ደግሞ ምናልባት ቅድም ሁሉንም የህብረተሰብ ክፍሎች ስንል ነበርና ምናልባት እንግዲህ በየጊዜው በየወሩ እየተደረገ የሚሄድ ከሆነ በጣም ባጭር ጊዜ ነው የሚከናወነው። ይህም በቋሚነት ለመዝለቅ አስቸጋሪ ሊሆንም ላይሆንም ይችላል እንደ ዝግጅቱ መጠን። ስለዚህ በወሩ ሲደረግ በምን መልኩ ነው? አሁን ያልኳቸው ነገሮች ከማን ነው? እንደገና ደግሞ በየወሩ ሲደረግስ አስቸጋሪ ነገሮች የሉም ወይ? አዎ በየወሩ እናደርጋለን ብለናል። ይሄንን ስናደርግ ግን የሚያስቸግሩ ነገሮች አሉ ብዬ አላስብም። ምክንያቱም እዚህ ፌስቲቫል ላይ የሚመለከታቸውን አካላት አስገብተናል። ለምሳሌ ከትራንስፖርት አንጻር የሚያጋጥሙን ችግሮችን ለመቅረፍ እና ፌስቲቫሉ እንዲሳካ ከማድረግ አንጻር ትራንስፖርት ቢሮ አብሮን ይሰራል። ስፖርታዊ ውድድሮች ሲኖሩ አልፎ ስፖርታዊ ውድድሮች ይኖራሉ ከሳይክል ጋር በተያያዙ። ይህንን ደግሞ ማኔጅ ሊያደርግልን የሚችል አካል እና በኃላፊነት ወስዶ ሊሰራ የሚችል አካል ወጣቶችና ስፖርት ቢሮም ከዚህ አንጻር እንዲሰራ ይደረጋል ማለት ነው። ፓርትነርም ሆኖ እየሰራ ነው ያለው ማለት ነው። ከቱሪዝሙ አንጻር ከማስተዋወቁ አንጻር ደግሞ ቢሮአችን ኃላፊነት ወስዶ ይሰራል። አጠቃላይ እንደ ኢቨንቱ ደግሞ ነፍ ኮሚኒኬሽን እና ኢቨንት አብሮን ይሰራል ማለት ነው። ስለዚህ እነዚህ አካላት ናቸው ይሄንን ፌስቲቫል እየሰሩ ያሉት። ሁሉም የየራሱ ድርሻ ይኖረዋል፣ ሚና አለው ማለት ነው። ይዞት የመጣውም አላማ አለ፣ የሚያሳካው አላማ አለ ማለት ነው። ስለዚህ ይቸግረናል ብለን አናስብም። ከሳይክል አንጻር ሳይክል ያለው አካል ይዞ መምጣት ይችላል። ያው እኛ የምናቀርባቸው ሳይክሎች ሊመቸውም ላይመቸውም ይችላል። ግን አለ የሚቀርብ አለ በኪራይ ነው ወይስ ትራንስፖርት ያሉ ሳይክሎች አሉ፣ እነሱ ይቀርባሉ እኮ በኪራይ መልክ ነው ወይስ እንደዚሁ በነፃ ነው? መንገድ ትራንስፖርት ቢሮ የሚያቀርባቸው ሳይክሎች አሉ፣ በነፃ ነው። ማንኛውም የመጣ ሳይክል የሌለው ግን ፌስቲቫሉ ሊሳተፍ የመጣ አካል ወስዶ እዛው ይጠቀማል ማለት ነው። እዛች ግቢ ውስጥ ተጠቅሞ ይመልሳል ማለት ነው። ግን ደግሞ ሳይክል አለው የራሴን ሳይክል ይዤ መጥቼ ፌስቲቫሉ መሳተፍ ይችላል የሚል አካል ደግሞ ነፃ ክፍት ነው እንትኑ ማለት ነው። ሁሉም ያለውን ሳይክል ይዞ መጥቶ መጠቀም ይችላል ማለት ነው። አዎ በጣም ደስ ይላል። አሁን እንዳልኩት ወደፊት ይሄ ነገር የበለጠ የሚሆን ይመስለኛል። ምናልባት አሁን የምትሰሩት ይሄ ፌስቲቫል እንግዲህ ቅድም አላማው ላይም ለመንካት ሞክሬያለሁና ይሄ አላማ ከብዙ ከጤናም ብለናል ከአካባቢ ጥበቃም አንጻር ሁሉንም አካላት በሚባል ደረጃ የሚነካ ነውና ከዚህ አንጻር የተሰሩት የኮሪደር ልማት ስራ ላይ የዚህ የሳይክል መንገድ መዘጋጀቱ በራሱ ትልቅ ነውና አሁንም በተለይ ይሄ እኒዝ ቦታዎች እንዲጠናከሩ ከማስቻል አንጻር ምክንያቱም ሰው እዛ ፌስቲቫል ላይ ተሳትፎ ብቻ መተው አይፈልግም። ከዛ ነው መግዛት ሊሆን ይችላል። እዚህ ላይ በነገራችን ላይ የሳይክል አቅራቢዎች ወይም ሽያጭ አቅራቢዎችን ማሳተፍ ይችላል። ሌላ የገበያ እድል ራሱ መፍጠር የሚቻልበት አይነት ኢቨንት ወይም ፕሮግራም ይመስለኛልና ከዚህ አንጻር መንገዶች እንዲመቻቹ ከዚህ በኋላም ቀጣይነት እንዲኖረው ከማድረግ አንጻር የእናንተ ግፊት ያው እንግዲህ አንድ አካል ብንሆንም ግን ደግሞ ሁሉም የራሱ ድርሻ አለውና ከዚህ አንጻር የበለጠ ግፊት ከመፍጠር አንጻር ይሄ ፌስቲቫል ምን አስተዋጽኦ ይኖረዋል? ያው በመንግስት ደረጃ በእቅድ ተይዞ እየተሰራ ነው ያለው። ያው እስካሁን ድረስም ወደ 241 የሳይክል መንገዶች ተሰርተዋል፣ ኪሎ ሜትር ማለት ነውና ይሄም ቀጣይ ነው። ልማቱ ያው አልቆመም፣ ይቀጥላል። ያልደረሰበት አካባቢዎችም ይደርሳል ማለት ነው። ስለዚህ በሄደበት ልማቱ በሚከናወንበት አካባቢዎች ሁሉንም ያካተተ ልማት ነው የተሰራ ያለው። ያው የሳይክል መንገድ ብቻ ሳይሆን ኖርማል መንገዶችን ብቻ ሳይሆን ቅድም እንዳላችሁት ስፖርታዊ እንቅስቃሴ የሚዘወተርባቸው ቦታዎች፣ ማዕከላት፣ ሌሎችም ፓርኮች፣ መዝናኛዎችን መሰረት አድርጎ ነው የተሰራ ያለው የኮሪደር ልማቱ ማለት ነው። ስለዚህ እሱ እንዳለ የሚቀጥል ነው የሚሆነው ማለት ነው። ግን ያው በበላይነት መንገድ ትራንስፖርት ትኩረት አድርጎ እየሰራበት ያለበት ሁኔታ ነው ያለው ማለት ነው። እንግዲህ ከ2-3 አመት በኋላ በጣም አዲስ አበባ በብስክሌት አጠቃቀም ለትራንስፖርት የሚሆን ለልዩ ልዩ መዝናኛ እንቅስቃሴዎች ተጠቃሚ የሚሆን ማህበረሰብ ይበዛል የሚል ግምት አለኝ። ብዙ አስቻይ ሁኔታዎች ስላሉ አሁን መንግስት ምን ትኩረት አድርጎ ይሰራል ወደፊት? እናንተም እንደ ቢሮ ማለት ነው እንደ ኮሚሽኑ ምን
ላይ ትሰራላችሁ ትኩረት አድርጋችሁ ይሄን ለማበረታታት? ያው ፌስቲቫሉ የቱሪዝም መዳረሻዎችን ማስተዋወቅ እንዳለ ሆኖ የቱሪስቶች ሲመጡ ከትራንስፖርት አክሰስ ጋር ተያይዞ መንገዶች ስለሚጨናነቁም እኮ በርካታ ጊዜያቸውን ሆቴል ላይ የሆነ መዝናኛ ላይ ቁጭ ብለው የሚያሳልፉበት ሁኔታ አለ። ስለዚህ ይሄንንም ጭምር ችግር ነው የሚፈታው ማለት ነው ሳይክል መኖሩ። ስለዚህ በፈለገበት ሰዓት ሳይክል አማራጮች ካሉና እሱን ተጠቅሞ የሆነ አጭር ሰዓትን ብትሆን የሆነ ቦታ ጎብኝቶ የሚመጣበት ሁኔታ ይፈጥራል ማለት ነው። ስለዚህ እነዚህ ነገሮች መበረታታት አለባቸው፣ መጠናከርም ያለባቸው ናቸው። ከከተማችን ከሀገራችን የቱሪዝም እድገት ጋርም ተያይዞ የራሱ የሆነ ሚና ይኖረዋል ማለት ነው። ስለዚህ አሁን ከተማችን የተሰራች ያለችው የኮሪደር ልማቶችን ስንመለከት ሁሉን አቀፍ ነው። ለነዋሪዎቿ ብቻ ሳይሆን ከውጭ ለሚመጣው ማህበረሰብም ለቱሪስቶችም ምቹ እንድትሆን ተደርጋ ነው የተሰራች ያለችው። ስለዚህ አንዱ ከምቾቶቹ አንዱ የትራንስፖርት አማራጭ ነው ማለት ነው። ስለዚህ እነዚህ ነገሮች መንግስት ትኩረት አድርጎ እየሰራባቸው ነው። ከተሰሩ በኋላ ደግሞ እኛ ደግሞ ህብረተሰባችን ጋር ተደራሽ ከማድረግ አንጻር ባህል ሆነው እንዲዳብሩ ከማድረግ አንጻር እነዚህ ነገሮችን ግንዛቤ ፈጠራው ላይ በትኩረት እየሰራን ያለ ነው። ቀጣይም እንሰራለን ብዬ አስባለሁ ማለት ነው። እንደዚህም አይነት የሚዲያ አይነት አክሰስ ሲኖር ደግሞ በሚዲያ አካባቢ ይሄም ስራ መስራት የሚያስፈልግ ይመስላል። ማህበረሰቡ ባህሉንም እንዲያዳብር በኮሪደር ልማት የተሰሩትንም ስራዎች እንዲጠብቅ ሰው የሚጠቀምበትን ነገር በአግባቡ እንዲጠቀም ብዙ ጊዜ አሁን ስናያቸው እኮ ደንቦች ወይ የጸጥታ አካል ከሌለ ሰው የሳይክል መንገዶችን በእግሩ ይጓዛል። ሲጀምር አካባቢ ግን እሱ አልነበረም። የተሰራበት አላማ እሱ አይደለም። ግን ደግሞ መንገዱ ስለቀደመ መሰረተ ልማቱ ቀድሞ ተሰርቷል። ግን ህብረተሰቡ ላይ ያለው ግንዛቤ ገና ነው። ብዙ መስራት ያስፈልጋል። ግን ከተሰራ በኋላ በጣም እኔ እንኳን በግሌ በጣም ብዙ ለውጦች አይቻለሁ። መጀመሪያ ባዶ ነበርና በቃ መንገዱ ብቻው ነበር። አሁን ደግሞ በተወሰነ ደረጃ በተለይ ቆንጆ ሆኖ ወይም ረዘም ያለ ቦታ የያዙ ቦታዎች መኖሪያ ቤት አካባቢ ላይ የተሰሩት በተለይ እንቅስቃሴ ያባቸዋለሁ። ተደጋጋሚ በርካታ ህብረተሰብ አሁን በሳይክል መንቀሳቀስ ይጀምርና እነዛ ለሳይክል የተሰሩ መንገዶች ለሳይክል አገልግሎት ሲውሉ ሲያይ ህብረተሰቡ በዛ መሄድ ይተዋል ማለት ነው። ምክንያቱም የተሰራው አገልግሎት በተግባር እያየን ያለው የእግረኛ መንገድ ደግሞ ሌላ አለ ማለት ነው። ስለዚህ ይሄንንም ጭምር ግንዛቤ ራሱ ወደ ሲስተም እየገባ ሲሄድ ህብረተሰቡ ላይ ግንዛቤ እየፈጠረ የሚሄድበት ሁኔታ ይኖራል። እንደ ሀሳብ እንግዲህ በጣም ገዢ ይመስለኛል። ምክንያቱም ከእንግዲህ ታላቁ ሩጫ እኮ እንደዚህ ነው የጀመረው። ትልቅ የራሱን ችሎ ታላቁ ሩጫ አሁን ደግሞ የብስክሌት በአዲስ ራሱን ችሎ የሚታወቅ ወይም ወደፊት ደግሞ የሚቀጥል አይነት የሚለመድ አይነት ይመስለኛል። በወር መሆኑ ደግሞ የበለጠ ሰዎች ከዚህኛው አመለጠኝ ካሉ በዛኛው ወር መሳተፍ እንዲችሉ እንደተባለው ደግሞ በየአቅራቢያ ከሆነ ሰው በቅርቡ ሊያገኘው የሚችል ይመስለኛል እና እንደው ይሄንን ተሞክሮ እርግጠኛ ነኝ ሌሎች ከተሞች ልምድ የሚወስዱበት ይመስለኛል። ስለዚህ አዲስ አበባን በምን መልኩ ይቀይራታል? በርካታ ከልማቶችም ስንመጣ በርካታ ነገሮች ሌሎች ከተሞች የሀገራችን ክፍሎች ሊሆን ይችላል የሚወስዱት ልምዶች ይኖራሉ። ያው እኛ ግን እንደ ከተማ እንደ ዋና የአፍሪካ መቀመጫ ደግሞ ከዓለም አቀፉ ጋር መወዳደር የሚገባንና የተወዳደር ነው ያለነው በዛ ደረጃ ነው። ስለዚህ ዓለም አቀፍ ልምዶች ምንድናቸው ያሉት፣ ምን አክሰስ አሉ፣ እኛ ጋር ምን ጎደለ የሚለውን ነገር እያየን ነው እየሰራን ያለ ነው ማለት ነው። ስለዚህ እነዚህ ፌስቲቫሎች እንደነዚህ ፌስቲቫሎች ይሄ ብቻ መሆን የለበትም። ሌሎችም ከቢስክሌት ጋር ተያይዘው የሚፈጠሩ ነገሮች ይኖራሉ ብዬ አስባለሁ። ምክንያቱም አሁን የተሰሩ ጎዳናዎቻችን ለሁሉም ኢቨንቶች ምቹ ናቸው። በርካታ ኢቨንቶችን መስራት የምንችልባቸው ሁኔታዎች ምቹ ሁኔታ ተፈጥሯል። ስለዚህ ክፍት ሆነው ብቻ መቀመጥ የለባቸው ወይ ለመኪና ትራንስፖርት ብቻ መስጠት የሚያገለግሉ መሆን የለባቸው። በርካታ በተለያየ ጊዜ የተለያዩ ኢቨንቶችን እያከናወንን ከተማችን የፌስቲቫል ማዕከል፣ የኢቨንት ማዕከል ጠቅለል ስናደርገው ደግሞ የማይስ ቱሪዝም ማዕከል እንድትሆን መስራት ይኖርብናል ማለት ነውና ስለዚህ አንዱ ይሄ እያከናወን ያለው ፌስቲቫል የዚህ ፓርት ነው የሚሆነው ማለት ነው። ስለዚህ አዲስ አበባ ስትታሰብ አድዋ ሙዚየም አለ፣ ታሪካዊ ቦታ መጎብኘት ብቻ መሆን የለበትም። አድዋን ሊጎበኝ የሚመጣ አካል
በዛ ወቅት እዛ ከተማ ላይ ምን ፌስቲቫሎች ይካሄዳሉ። ስለዚህ የሚካሄዱትንም ፕሮግራሞች ተሳትፎ ኮንፈረንስ ከሆነ ኤግዚቢሽን ከሆነ ፌስቲቫል ከሆነ ሁሉንም አብሮ ተሳትፎ አያይዞ እንዲሄድ ማድረግ ያስፈልጋል ማለት ነው። ምክንያቱም ከመጣ አይቀር እድሉን ወደ ኢኮኖሚ መቀየር መቻል አለብን። አንድ ቀን ብቻ እዛች ጎብኝቶ መመለስ የለበትም። ስለዚህ እንደነዚህ ፌስቲቫሎችና ሁነቶች ማብዛት መቻል አለብን። ሲበዙ ናቸው ቀኑም እየጨመረ የቆይታ ጊዜውም እያራዘመ ያለውንም ገንዘብ እዚቹ እየተጠቀመ የሚሄደው ማለት ነው። ስለዚህ እኛም ወደ ኢኮኖሚ እንቀይራለን፣ ሁነቶቻችንም እንደዚሁ ከተማችንን ወደ ቱሪዝም መዳረሻ መቀየር እንችላለን ማለት ነውና አንዱ ደግሞ ይሄ ፌስቲቫል ነው ማለት ነው። ስለዚህ የማስተዋወቅ ስራው እንዴት ተሰርቷል? አሁን እንግዲህ ድግሱ ተደግሶ እዛ ቦታ ላይ ተሳታፊዎቹ ነገር ወሳኝ ነውና ብዙ ፍላጎት ያላቸው ሰዎች ይኖራሉ። እኔ ራሴ በመጣ አልጠላም። ምክንያቱም አንዳንድ ጊዜ አሁን ቅድም አቅርቦቱን ጠይቄሽ ነበርና እንደዚህ ያለሽ አሁን ያለሽበትን ደረጃ ለማወቅ ለእንቅስቃሴ የሚሆን ስትፈልጊ አታገኝም። በግልሽ የራስሽ ሳይክል ወይም ስክሬት ከሌለሽና እሱ ብቻም ሳይሆን አሁን እዛ ላይ የሚሳተፈው ህብረተሰብ አንዱ ካንዱ ልምድ የሚወስድበት የሚተዋወቅበት ሶሻል ኢንተራክሽኑን የሚያጠናክርበት ሁኔታ ነው የሚፈጠረው ማለት ነውና እዛ ያለው ኢቨንት ኢንጆይ ያደረግሽ የተለያዩ ነገሮችን ልምድ የምትወስጂባቸው መንገዶች ናቸው የሚኖሩት ማለት ነው። ሌላ የትዝታ መድረክ አዎ። ስለዚህ በጣም በቃ ያቺ ወር እስክትደርስ ብለሽ ነው በጉጉት የምትጠብቂው ማለት ነው። አሁን ሰው በቃ ፈልጎት ይመጣል። ፈልጎ ሲመጣ ግን ያው እንግዲህ የሚችሉ አሉ ማይችሉ አሉ። እንግዲህ እሱ እንዴት እንደምታስተናግዱ እንደየፍላጎቱ ሰው የሚፈልግ ሰው አለ። ግን ደግሞ እዛ ቦታ ላይ ደርሶ ላይችል ይችላል። ዞሮ ዞሮ እሱን የምታስተናግዱበት መንገድ ይኖራል ብዬ አስባለሁ። ስለዚህ የማስታወቂያው ስራ እንዴት ተሰርቷል? ያው ድግሱን ከተደገሰ አይቀር የሚመጡ ሰዎች ይወስናሉና ሰዎች መስማት ማወቅ አለባቸው። እንግዲህ ያው እንደ ዘርፍ ጭምር እዚህ ላይ የተሰራው ስራ ምን ይመስላል? ምዝገባ አለው ወይስ እንደዚህ ሆኖ የሚመጣው? የፕሮሞሽን ስራውን ያው በኮሚሽኑም በሌሎች መንገዶችም እያስተዋወቅን ነው። በዌብሳይትም በሶሻል ሚዲያዎችም እያስተዋወቅን ያለንበት ሁኔታ ነው ያለው። የፊታችን ያለፈው ማክሰኞ ጋዜጣዊ መግለጫ አድርገን ነበር። እዛ ላይም በርካታ ሚዲያዎች እንዲገኙ አድርገናል። ስለዚህ በዛ መልኩ ህብረተሰቡን ተደራሽ ማድረግ ይቻላል ማለት ነው። ከዛም ባለፈ ግን የተለያዩ የማስታወቂያ መንገዶችን እየተጠቀምን ነው ያለነው። ህብረተሰቡ በቃ ሳይሰማ እንዳይቀር፣ ሰምቶ ከቀረ ሳይመቸው ችግር የለውም፣ ግን ሳይሰማ እንዳይቀር መረጃው እንዲኖረው የማድረግ ስራ እየሰራን ያለነው ማለት ነው። ምንም ክፍያ የለውም፣ ነፃ ነው። ማንኛውም ህብረተሰብ ራሱን ኢንጆይ ለማድረግ ለማዝናናት ሲፈልግ እሁድ መቼም አይቀርም ማለት ነው። ይሄ ፕሮግራም ራሱ አንድ ብዙ ሰው ይሰማዋል ብለን ስለምንጠብቅ እንግዲህ ብዙ ሰው በዚህም በእኛም ፕሮግራም ዝግጅታችሁን ሰምቶ ይመጣል ብለን ተስፋ እናደርጋለን። እኔ በራሴ ዝግጅቱ በየወሩ ይቀጥላል ስትይ በጣም ነው ደስ ያለኝ። በዚህኛው ቢያበልጠኛ የነበረ ቢቀጥለው በእርግጠኝነት የሚዲያችሁ እንዳለው ነው ስራ የሚመጣው የሚዲያ አካል እንዳለው ነው። ከስራ ውጪ ያላችሁ ደግሞ ያው ለመሳተፍ ደግሞ ለዚህ ዓላማ ብቻ ነው እኔ መሳተፍ የፈለኩት። ምክንያቱም አንድ አዲስ ልምድ ነው። አዲስ አበባ ላይ ብዙ ብስክሌት ረጅም ጊዜ ነው ካሽከረከርኩ እዚህ ከተማ ውስጥ። ሌላ ቦታ ክፍለ ሀገር እንዲሁ እናሽከረክራለን። ግን እዚህ ሲሆን እንደዚህ አይነት ሁነቶች ሲኖሩ ደግሞ ብዙ የሚያበረታቱ ነገሮች አሉ። ቅድም ቅድስት እንዳልሽው በስራ ምክንያት ጊዜ ያለመኖር በትራንስፖርት ውስጥና በቢሮ ለረጅም ሰዓት ማሳለፉ ለአካል እንቅስቃሴ ለማድረግ ትንሽ አስቸጋሪ ስለሚሆን እንዲህ አይነት ሁነቶች ሲኖሩ ግን ብዙ ነገሮች አሉ። ከሰው መገናኘት አለ። እንደዚህ አይነት ነገሮች ብዙ ደስ የሚሉ እሁድን ለማሳለፍ ምቹ ሁኔታ ይፈጥራልና ለዚህ ነው እንኳንም በየወሩ የሚደጋገም ሆነ ብዬ ደስ ያለኝ። አዎ በምናልባት በመጨረሻ አንደኛ ህጻናቶችን ወይም አዳጊ ልጆችን የሚያሳትፍ ነው ወይ የሚለው፣ ምክንያቱም ሰዎች ከቅዳሜና እሁድ ስለሆነ ወይም እሁድ ስለሆነ ልጆቻቸው ጋር ማሳለፍ ከቤተሰብ ጋር ማሳለፍ ሊፈልግ ይችላል። እነሱን ያሳትፋሉ የሚለውን እግረ መንገድ እንድትመልሽልኝ ነው። ከዛ ውጭ ግን ምናልባት ወደፊት ቀረ የምንላቸው ነጥቦች ካሉ እሱን በማጠቃለያ መልክ ማንሳት ትችላለሽ። እንደውም ግብዣም ታደርግላቸዋለሽ እንዲሳተፉ ጥሪ የማድረግም
ፕሮግራሙ የእድሜ ክልል የለውም። ሁሉንም የህብረተሰብ ክፍል ያማከለ ነው ማለት ነው። ህጻናትም መጥተው ኢንጆይ ማድረግ ይችላሉ። ሳይክል የማይችልም አካል መጥቶ እዛው መለማመድ ይችላል። አንድ ሁለቴ ፕሮግራማችን ተሳትፎ ሊችል የሚችልበት አጋጣሚዎች የልምምድ መድረክ ነው ማለት ነው። የልምምድ መድረክ ነው ጭምር ነውና የሚችልማ ይችላል እኮ አክሰሱን ባገኘ ቁጥር ይጠቀማል። ግን ደግሞ የማይችለው ወደዚህኛው ሲስተም መምጣት አለበት። ስለዚህ እዛው የተለማመደ የሚችልበትን መንገድ ይፈጥራል ማለት ነው። ከቻለ በኋላ ነው መግዛቱንም መጠቀሙንም ሊያስብ የሚችለው። ስለዚህ እሱም እንዳለ ሆኖ ማለት ነው ህጻናትም መጥተው መለማመድም መዝናናትም ከወላጆቻቸው ጋር አብረው ጊዜውን ማሳለፍ ይችላሉ ማለት ነው። ከዛ ባለፈ ግን ይሄ ፌስቲቫል በዚህ አመት የመጀመሪያ ፌስቲቫል ነው ማለት ነው ከሳይክል ጋር በተያያዘ። ስለዚህ እንደ ትልቅ ፌስቲቫል አድርገን ነው የምንወስደው። ትኩረት ሰጥተን እየሰራንበት ያለ ነውና በርካታ የህብረተሰብ ክፍል ይመጣል ብለን እናስባለን። ለዛም ነው ሁሉንም ያሳተፈ አካታች እንዲሆን ብለን ነው በነጻም ያደረግን። ሳይክል የሌለውም ሳይክል እያቀረብን ፕሮግራሙ እያከናወንን ያለ ነውና ብዙ ምቹ ሁኔታዎችን እያዘጋጀን ያለ ነውኛ። ማንም እንዲቀር አንፈልግም። እኛ ከተማ ውስጥ ማለት የሚችል በሙሉ እሁድ 1 ሰዓት ጀምሮ በአራዳ ፓርክ እንገናኛለን ማለት ነው። የጠዋት ፀሐይ የሞቅን በነገራችን ላይ ግን ያው አሁን ዛሬ አርብ ነው እንግዲህ እንቅስቃሴ ማድረግ ዛሬና ነገንም ቢሆን እንደምንም መሞከር መቻል አለባቸው። በአንድ እንቅስቃሴ ውስጥ ሲገባ በተለይ ረጅም ጊዜ ሳይክል ላይ ለማመዱ እንዴ በጣም ከባድ ነው። በኋላ ስርስር ብለው ከበድ ያለ ነው የሚሆነውና በዛው እግረ መንገድ ሌሎችን ሀሳብ እናንሳ ብዬ ነው እንጂ ለማንኛውም የቀረ ሀሳብ ከሌለ በጣም ነው የምናመሰግነው። ፍሬህይወት ገብረመድህን በአዲስ አበባ ቱሪዝም ኮሚሽን የማርኬቲንግ እና ፕሮሞሽን ዳይሬክተር እዚህ ድረስ ተገኝተሽ ለሰጠሽን ሰፋ ያለ ሀሳብ እንግዲህ ሳይክልን በአዲስ ወይም ደግሞ ብስክሌትን በአዲስ በሚል ፌስቲቫል የተመለከተ ሰፋ ያለ ሀሳብ አግኝተናል። እጅግ በጣም አድርገን እናመሰግናለን። ስለጋበዛችሁና ስራዎቻችንን ለህዝብ ተደራሽ እንድናደርግ ስላደረጋችሁ እናመሰግናለን። የተከበራችሁ የፋና ፖድካስት አድማጭ ተመልካቾቻችን ብስክሌትን በአዲስ በአራዳ ፓርክ እንግዲህ እሁድ ከ1 ሰዓት ጀምሮ እንደሚደረግ እንደሰማችሁት ነው። ልምዱ ያላችሁም እንደዚሁ መለማመድ የምትፈልጉ የምትገኙበት እንደሆነ ነው የሰማነው። ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ቅድስት ዘውዱ፣ ቴዎድሮስ ሳህለ እንደዚሁም እንግዳችን ፍሬህይወት በአብሮነት ከእናንተ ጋር ቆይታ አድርገናል። እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። መላ የስቱዲዮ ባለሙያዎችንም በዚሁ እናመሰግናለን። መልካም ጊዜ